ስጦታ በደራሲ አሌክስ አብርሃም ከዕለታት ግማሽ ቀን ጥር ላይ የተወሰደ። ስጦታ የሚባል ነገር መስጠትም መቀበልም የጠላሁት በአጎቴ ምክንያት ነው። እናቴ ታዲያ ሁልጊዜ ስለ ስጦታ ከተወራ ፊቴን ሳጨፈግግ ታየኝና እሱ የስጦታ ነገር እንደ ክፉኝ በልጅነቱ ነው የወጣለት ብላ በሳቅ ፍርስ ትላለች። ልጆች እያለን ቤተሰብ ዘመድና ወዳጅ ወደ ቤታችን ሲመጣ የሚጎርፍልን ስጦታ ልዩ ነገራችን ነበር። በተለይም የሩቅም ሆነ የቅርብም ዘመድ የከበደ ነገር ካልገጠመው በቀር የማይቀርበት በየዓመቱ ህዳር ወር ላይ ቤታችን የሚደረገው የቤተ ዘመድ መገናኛ ዕለት ለእኛ ለቤቱ ልጆች የስጦታ ቀን ነበር። በራቀ ትዝታዬ ውስጥ የማይረሳኝ ከሰዎቹ መልክ ይልቅ ስጦታ የያዘ እጃቸውን የማስታወስ አባዜ እንደነበረብን ነው። እንዲያውም ስጦታ ክፉኛ ከመልመዳችን የተነሳ የዝምድና ማዕረግ የምንሰጠው በዝምድናው ቅርበት ሳይሆን በሚያመጡት የስጦታ መጠን ነበር። የመጀመሪያ ደረጃ የዝምድና ማዕረግ የሚሰጣቸው ዘመዶች ብዙ ጊዜ ከተማ አካባቢ የሚኖሩ መጫወቻ፣ ልብስና የተለያዩ ጣፋጮች በተለይ ኬክ ያኔ ብርቅ ነበር ይዘው የሚመጡት ነበሩ። ሁለተኛ ደረጃ ዘመድ ተብሎ የተቀመጡት ደግሞ ፍራፍሬ በተለይም ብርቱካንና ሙዝ ይዘው ወደ ቤታችን ጎራ የሚሉ ሲሆኑ፣ ሶስተኛ ደረጃ የዝምድና ማዕረግ ላይ ያሉት ተረትና ጨዋታ ታጥቀው የሚመጡት ናቸው። 7 ቀንድ 3 አይንና ረዥም ጭራ ስላለው ጭራቅ ሲያወሩልን ያመሻሉ። ቤድ ታይም ስቶሪ መሆኑ ነው። እንኳን ልንተኛ ነፍሳችን እንደተጨነቀች እንዲቹ ቁልጭ ብለን እናድራለን። ብዙ ጊዜ እኚህ ባለተረቶቹ በአባታችን በኩል ያሉ ዘመዶቻችን ናቸው። አባታችን ምስኪን ነው። ዘመዶቹን በጣት የሚቆጠሩና የኑሮ ክንድ የደቆሳቸው ምስኪኖች። የእናታችን ዘመዶች ግን እንደ አሸዋ የበዙ በኑሯቸውም ደና ነበሩ። ልጆች ስለነበርን በዚያ እድሜያችን ማን መጣ ሳይሆን ምን ይዞ መጣ ነበር ዋናው ጥያቄያችን ከአያታችን በስተቀር። ከሩቅ ገጠር የምትመጣው አያታችን የእናቴ እናት እሷ ራሷ የፈጣሪ ስጦታ ነው የምትመስለን። ረዥም ኮስታራ ቀይ ሴት ናት። ጆሮዋ ላይ አርቲ የምትሰካ አቅፋ ስትስመን የሀበሻ ቀሚሷ አሪቲና አሽኩቲ የሚሸት። አቤት ስንወዳት! አንዳንዱ ሰው እንዲሁ መገኘቱ ብቻ ስጦታ ይሆንብን የለ? እንደዚያ ነበረች አያታችን። ታዲያ ስጦታ አታምጣ እንጂ የስጦታዎች ሁሉ ቁልፍ ከንፈሯ ላይ ነበር። ቃሏ ምን ስልጣን እንዳለው እንጃ ድፍን ቤተ ዘመዱን የሚያሽቆጠቁጥ የንጉሥ ትእዛዝ ነገር ነበር። ምነው ልጅ የተማረበት ቦርሳ አረጀ ካለች አባባ ወዲያውኑ ምን የመሰለ ቦርሳ መግዛቱ አይቀሬ ነው። ለማንም የማይበገር የሚመስለኝ ቆፍጣናው አባታችን ለእናቴ እናት ይሽቆጠቆጣል። እኛን ስትጠራ ሁሉ እሱ አቤት ይላል። እንግዲህ በስጦታ ማዘዣ ደብዳቤው ላይ ሁሉ የቃል ፊርማ የምታሳርፈው አያታችን ስለሆነችም እንደው እንጃ ማንም ይምጣማን ነፍሳችንም ስጋችንም በጉጉት የሚጠብቀው አያታችንን ነበር። አያታችሁ ከፈረመችበት ይሰጣችኋል ይባላል ሲቀለድ። እናታችን ታዲያ በዚህ ባህሪያችን እኔም ወንድሜም እህቶቼም ላይ ትበሳጫለች። ሰው ምን ይዤ ልምጣ እያለ ከዘመድ ተቆራርጬ ልቅር እንዴ ብላ ቱግ ትልብናለች። በዚያ አታቁም። አምናና አቻምና መጥተው የነበሩ ዘመዶቻችንን ስም ተራ በተራ እየጠራች ከመካከላቸው ታሞ ይሁን ወንዝ ሞልቶበት የቀረ አንድ ዘመድ ካለ የቀረበትን ምክንያት በቀጥታ ከኛ ጋር ታያይዘዋለች። እንደ ቀራጭ በር ላይ ተቀምጠው እጅ ያሉ ይሄው ዘመዶች ሁሉ ምን ይዤ ልምጣ እያሉ ቀሩ። የዛሬ ዓመትማ አንድም ሰው አይመጣ፣ ዳሩ አባትየው እንደሆነ አይቆጣቸው ትላለች በቁጣ። የወንድምና እህቶቼ መሪ ደግሞ እኔ ስለሆንኩ ቁጣው እኔ ላይ በረታ ነበር። አንድ ቀን ግን እናቴ ካለ ወትሯ ተለሳለሰች። በዚህ የባህሪ ለውጥ በጣም ነበር የተገረምነው። አንድም ቀን ስጦታ ሲሰጠንና ስንቀበል ፊቷ ተፈቶ የማያውቀው እናታችን አጎታችን ወንድሟ ከልጆች ሁሉ ለይቶ ለኔ ስጦታ ሊሰጠኝ ሲል ፈገግ አለች። ከምር ፈገግ አለች። እሱ ስጦታውን ሲያወጣ የሆነች የተንኮል ፈገግታ ፊቷ ላይ አንዣበበች። እንዲያውም ጭራሽ ምን ያግደረድራል
ተቀበል አጎታ አይደለ አለችኝ። የእናቴ ተንኮል የተገለጠልኝ በኋላ ነበር። ሴት መለኛ ናት የሚባለው የገባኝ በእናቴ ነው። አቤት የዚህ አጎቴ ስጦታ ሲገርም! ይሄ አጎታችን ገንዘብ ነፍሱ ነው፣ ግነት አይደለም። ለምሳሌ አጎታችን ሲራመድ ትንሽ ያነክሳል። ወታደር ስለነበር አንዳንዶች ጦር ሜዳ ተመቶ ይመስላቸዋል። እሱ እንደሆነ ከጦር ሜዳ የተመለሰው ጠላት ዝንቡን እሺ ሳይለው ነበር። ነገሩ ወዲህ ነው። እውነት ይሁን ውሸት ግን አላውቅም፣ ሲወራ ነው የሰማሁት። አንድ ቀን መንገድ ዳር ዕቃ ገዝቶ መልሱን ሲቆጥር ስሙኒ ከእጁ አፈትልካ ትወድቃለች። ሳንቲሟ ስትንከባለል አጎቴ አጎንብሶ ሲከተል ዘሎ መኪና መንገድ መሃል ይገባል። አጎቴ ስሙኒዋ ላይ ሳይደርስ ሲግለበለብ የመጣ ታክሲ ቀኝ እግሩን አገኘው። ይኸው እስከ ዛሬ ያነክሳል። ታዲያ የአጎቴ አልፎ አልፎ ነው ስጦታ የሚሰጠን። እንዲያውም ስንቀልድ የአጎታችን ስጦታ እንደ ፀሐይ ግርዶሽ በ100 ዓመት አንድ ጊዜ ነው የሚከሰተው እንል ነበር። ለዚያውም ደግሞ ስጦታው ዝም ብሎ አይሰጥም። ሂደት አለው፣ ማብራሪያ አለው፣ መግለጫ አለው። እና የዛን ቀን የሰጠኝ ስጦታ ትዝ ይለኛል። ለቤታችን 4 ቀን ሰንብቶ በ5ኛው ቀን ሌሊት ሲነሳ አረግ ረስቼው፣ አቡቹ ና እስቲ ወዲህ ስጦታ ገዝቼልህ ረስቼው ተሸክሜ ልሄድ ነበር አለ። እኔ ደግሞ ለሸክም የሚበቃ ምን ጉዳ መጣልኝ ብዬ በግርምት መጠበቅ። መጀመሪያ እጁ ጋቢውን እየሰረሰረ ካፖርቱ ላይ ደረሰ። ካፖርቱን አልፎ ኮቱን ሰርስሮ ከሸሚዙ ደረት ኪስ ውስጥ ምዝዝ አድርጎ አንዲት ገና ያልተቀረጸች አዲስ እርሳስ አወጣ። በቃ እርሳስ ነበር ስጦታው። ያን ሁሉ ቁፋሮ ለተመለከተ አጎቴ ነዳጅ የሚያወጣ ነበር የሚመስለው። ይኸው የተለያ ያለው ማጥፊያ ነው። ይፈነዳ ይመስል በጥንቃቄ እየነካ። አሁን የእርሳስ ማጥፊያ ምን ማብራሪያ ያስፈልገዋል? በጣም አትፈግፍገው፣ ቶሎ ያልቃል። ደግሞ ስትቀርጥ አባት በምላጭ ይቅረጥልህ። ይሄ ዘመን አመጣሽ መቅረጫ አንዴ ጠርቦ ነው የሚጥለው ብሎ ከረጅም ምክር ጋር እርሳሷን ሰጠኝ። ይሄ ሲገርመኝ ከዚያን ቀን ጀምሮ ንዝንዙ ቤት ይልቀቀኝ። እቤታችን በመጣ ቁጥር ሌላ ስጦታ የለም። አቡቹ ያ እርሳስ እንዴት ነው? ጥሩ እየተገለገልክበት ነው? አዎ በጣም አትቅረጦ። እንደነገርኩ በምላጭ ስዕል ደግሞ ሳልበት። ስዕል ትልቅ ሙያ ነው። ለስዕል ዋናው ነገር እርሳስ ነው። እርሳስ ካለ ስዕል አለ። የሁሉ ነገር ንድፍ፣ የሁሉ የምታየው ህንጣና ፎቅ ሳይቀር የንድፍ መነሻው እርሳስ ነው። አንዳንድ ማስታወሻም ካለ ከጡፍ ስር በስሱ ለማስታወስ ብትጥፍበት ትችላለህ። በቃል ከተያዘልህ በኋላ ታጠፋዋለህ። አጎቴ ከሚገባው በላይ ሲያካብደው የማውቀው እርሳስ የሆነ ሌላ ተአምር ነገር መሰለኝ። ሌላ ቀን አጎቴ ቤታችን ሲመጣ ደግሞ አቡቹ ያ እርሳስ ለሂሳብ ጥሩ ነው። አየህ ሂሳብ እንደሌላው ትምህርት አይደለም፣ ያሳስታል። ስትደምር ትሳሳታለህ። ሰው ሆኖ መቼም የማይሳሳት የለም። ስታባዛ ትሳሳታለህ። በተለይ ሰው ሆኖ ሲያካፍል የማይሳሳት የለም። ታዲያ እርሳስ ከሆነ ስትሳሳት ስርስ ድልዝ የለም፣ በማጥፊያ ጠፋ ነው። በቃ አጎቴ አዛ አደረገኝ። ውይ በምን ቀን ነው ይህን እርሳስ የተቀበልኩት? የእናቴ ተንኮል ሳቅ ቆይቶ ነው የተገለጠልኝ። ለካስ ቅጣት መሆኑ ነው። መቼስ የወንድሟ ባህሪ አይጠፋት። አጎቴ ስጦታ ከሰጠ እድሜ ልኩን ስለሰጣት ነገር ሲያነሳና ሲጥል ነበር የሚኖረው። አባቴ ራሱ አንድ ቀን እየሳቀ እንዲህ አለኝ፣ ባለፈው ወለም ቢለኝ የሰጠው ከዘራ ጥሩ ነው ተመርኮዝበት አለኝ። በጃንዌ ጊዜ ሰጠኝን እኮ ነው። ስጦታው አላቂ ቢሆን እንኳን የአጎቴ ምክርና ማስጠንቀቂያ አያልቅም። የሆነ ነገር ሰጥቶ እድሜ ልኩን ስለዛች ነገር አጠቃቀም ለምን እንደሰጠ፣ እንዴት ሊሰጥ እንዳሰበ ሰፊ ማብራሪያ ይሰጣል። ወሬ ሲያወራ ቀን ከጠፋው ስጦታውን የቀን መቁጠሪያ ያደርገዋል። ያን እንትኑን እንደ ነገ ልሰጥ እንደ ዛሬ እያለ ዘመዶቻችን ከዚያ በኋላ ያመጡት የስጦታ ማጥ ተቆጥሮ አያልቅም። እንዲያውም ጭራሽ አንድ ቀን ዘመዱ ሁሉ ለበዓል እቤት ተሰብስቦ ስጦታውን በዚያው ልክ ሲጎርፍልን የአጎቴ ተራ ደረሰ እና ምን አለ፣ አቡቹ የሰው ስጦታ ቀላል ነገር አይደለም። ነገ ተምረ ሰው ስትሆን መክፈል አይቀርም። ጥሩ ወረቀት ላይ በዚያ በሰጠው በአዲሱ እርሳስ አንድ በአንድ የተሰጠን መዝግበ
እንግዲህ አዲስ የሚለው ከዓመት በፊት የሰጠኝን እርሳስ ነው። የሚገርመው ግን ስንክሳር ስላበዛበት ነው መሰል የአጎቴ እርሳስ ከሌሎች ስጦታዎች ሁሉ የበለጠ መስሎ ይሰማኝ ነበር። ለካስ ፖለቲከኞች በቴሌቪዥን ጣቢያዎቻቸው አንድን ነገር ደጋግሞ ለህዝቡ የሚነግሩት ሲቆይ ህዝቡ የሚወራው ነገር ተራ ቢሆን እንኳን ውድና ትልቅ ነገር አድርጎ እንዲመለከተው አውቀው ነው። የሰራንላችሁ መጸዳጃ ቤት፣ የሰራንላችሁ የኮረኮንች መንገድ፣ የተከንላችሁ ቦኖ ውሃ ከዓመት እስከ ዓመት ቋቅ እስኪል መደጋገም። የአጎቴ ስጦታ የሆነ ፖለቲካ ነበረው። ያው ከዚያ በኋላ ስንት ጉድ ስጦታ ተበረከተልኝ። አንዱም የአጎቴን እርሳስ ያህል ገዝፎ አይታየኝም። እንዲያውም እርሳስ ሲባል አጎት ሲባል እርሳስ ነው አእምሮዬ ውስጥ ቀድሞ የሚታወሰኝ። አጎቴ በእርሳስ የማይጠፋ ስሙን አእምሮዬ ላይ ጽፎት ነበር። ታዲያ አጎቴ አንድ ቀን አያቴ ባለችበት ቤተሰቡ ተሰብስቦ እሱም በእንግድነት መጥቶ ከኪሱ የፀጉር ማሰሪያ ሻሽ ነገር አወጣና ይሄ ላንቺ ነው አላት እህቴን። ቀጠል አድርጎም ጠጉር አቧራ አስጠጣ ኳለ ፎሮፎር ነው የሚፈጥረው። ጣይም ቢሆን ቀላል ነገር አይደለም። ስንቱ አናቱ ተመልጦ የሚቀረው በጣይ ነው። ይቺን ሸብ ካደረግሽ በቃ አቧራ የለ የሰው አይን የለ። አንዳንዴ ሰንፈሽ ባታበጥሪው እንኳ መከለያ ይሆንሻል። ሁልጊዜ አይሞላ መቼስ። ስታጥቢ ታዲያ ብዙ አጠምዝዡ። ረገፍ አድርገሽ ማስጣት ነው። ባይሆን አያትሽ ተፈረመችበት ነው የሚሰጥሽ አለና ወደ አያቴ በኩራት ዞረ። አያቴ ስጦታውን ይሁን ካለች ማለቱ ነበር። ድንገት እኔም እህቴም ወንድሜም ወደ አያቴ ሰፍ ብለን በአንድ ላይ ጮን፣ እንዳፈርሚ አያቴ። አጎቴ ወደኛ ዞሮ አይ ምቀኝነት ጥሩ አይደለም፣ እሷ ስጦታ ስታገኝ ደስ ሊላችሁ ነው የሚገባው፣ እህታችሁ ናት በማለት ገሰጸን። ታዲያ የአጎቴ በቅርቡ ወደ ቤታችን መጣና ሃይ አቡቹ እስካሁን አላገባም አልወለድክም፣ ልጅ እኮ የእግዚአብሔር ስጦታ ነው አለኝ። በወዴ ሐረ እንኳን የአጎት ስጦታ ያልሆነ እያልኩ ዝም አልኩ። መቼም ልጅ ስትወልድ እኔ ነኝ ስም የምሰጣት። ሃው ሴት ሆነች ስጦታ ብያታለሁ። የአጎት ስጦታ ነው፣ በሌላ ስም ትጠራትና ውርድ ከራሴ አለኛ። ልጄንማ ስጦታ ብዬ ሳዝነዘንዛት አልኖርም። ዝምታችን እሰይ በርቱ ማለት ይመስል የኛን ዘመን በምሬት ያጎመዘዘ ንትርካቸውን ጭራሽ ወደ መጪው ትውልድ ሊያሸጋግሩ ድልድይ ሁኑ ይሉናል። አቡቹ አቤት አጎቴ፣ ስሙን እንዳትረሳው፣ በዛ በሰጠው እርሳስ መዝግብና አስቀምጠው